መውደቅ አዳማዊ ወድቆ አለመነሳት ደግሞ ሰይጣናዊ ወይም ዲያብሎሳዊ ይላል። አስቀድመን ኃጢአት ከመስራታችን በፊት የእግዚአብሔርን ቸርነት ነው የሚያሳየን። እግዚአብሔር እኮ መሐሪ ነው፣ ዳዊትን ማረው ከሌን ማረው እያለ ያሳየናል። ልክ ኃጢአትን ከሰራን በኋላ ደግሞ የእግዚአብሔርን ፈራጅነት ያሳየናል። አንተ ይህንን ኃጢአት ሰርተ እሱ ለአንተ ይህን ሁሉ ነገር አድርጎልህ አንተ ግን እንዲህ አድርገህ አስቀየምከው፣ አሁን እንደው አታፍርም ወደ እግዚአብሔር ስትመጣ ብሎ ሰይጣን ወደ እግዚአብሔር እንዳንመለስ የእግዚአብሔርን ፈራጅነት ያሳየናል። አሁን አብዛኞቻችን ልክ ኃጢአታችንን ካሰብነው በኋላ ለራሳችን ነው ይቅርታ የምናደርገው። ከኔ በላይ እኮ ኃጢአት የሰራ ስንት ሰው አለ ብለን እናስባለን። ነገር ግን ኃጢአቱን ይቅር የማለት ድርሻ ያለው ማን ብቻ ነው? እግዚአብሔር። ቅዱስ ኤፍሬም ሶርያዊ ምን ብሎ ይናገራል? አንተ የበደልካቸውን ሰዎች ሂደህ ይቅርታ ሳትጠይቅ እግዚአብሔር ያንተን ይቅርታ የሚያደርግልህ ይመስልሃል ብሎ ይናገራል። ጸሎታችን ቅድመ እግዚአብሔር እንዳይደርስ ከሚያደርጉ ነገሮች መካከል አንደኛው የበደልናቸው ሰዎች እንባ ነው። ለምነ ነው የማይሰጠን ከሆነ አንደኛው ምክንያት የበደልናቸው ሰዎች እንባ እግዚአብሔር ዘንድ ስለሚደርስ ነው። እግዚአብሔር ይቅር የማይለው ኃጢአት እግዚአብሔር ይቅር አይለኝም ማለትም ብቻ ነው። አንድ ሰው ወደ ብፁዕ አባታችን አቡነ ሽኖዳ ጋር ቀርቦ እንዲህ ብሎ ጠየቃቸው። እኔ አባቴ ምርር ብሎኛል፣ ሁሉ ጊዜ ንስሐ ገባለሁ ኃጢአትን እሰራለሁ፣ ንስሐ ገባለሁ ኃጢአትን እሰራለሁ አላቸው። እና ብፁዕ አባታችን ምን ብለው መለሱለት? አገለባብጠው አሉት። አንዳንድ ሰዎች እንደሚሉት ስጋ ወደሙ መቀበል ዓይን ያጠፋል የሚሉ ሰዎች አሉ። ማህበረ ቅዱሳን የሰራው ጥናት ላይ ነው ያነበብኩት። እና አንዳንድ ሰዎች ደግሞ ሞት ያፋጥናል የሚሉም አሉ አይደል? የታመመ ሰው እኮ ሲገኝ እኮ ስጋ ወደሙ ይቀበል ቶሎ እንዲሞት የሚሉ ሰዎች አሉ። ክርስቶስን ከሙታን መካከል ሰዎችን ሲያስነሳ ነው እንጂ የተመለከትነው ሰው ሲገል አልተመለከትነው። ዓይን ሲያበራ ነው እንጂ ያየነው ዓይን ሲያጠፋ አምላካችን ክርስቶስን አልተመለከትነው። እና አንዳንዶች ደግሞ በዚህ በወጣትነት ጊዜ ስጋ ወደሙ መቀበል ፈተና ያበዛል የሚሉ ሰዎች አሉ። በእውነት አሁን ያለንበት ህይወት ከፈተና ውጭ የሆነ ህይወት ነው እንዴ? ምንም ፈተና የለባችሁ? ቢያንስ እንኳን የሚያጋጥመንን ፈተና ዓለምን ድል ካደረገው ከአምላካችን ጋር ሆነን ነው ማሸነፍ መቻል። ስለዚህ መውደቅ አዳማዊ ነው ማለት ነው። ኃጢአት መስራት መበደል አዳማዊ ነው። እና እግዚአብሔር አምላክ ይቅር የማይለው ኃጢአት እግዚአብሔር ይቅር አይለኝም ብቻ ብሎ ማሰብ ነው። ወደ ህይወት መድኃኒት እንቅረብ። እንግዲህ ሊተርጂካል ስተዲ ወይም ደግሞ ስርዓተ አምልኮ ስርዓተ ቅዳሴን መሰረት አድርጎ ማስተማር አንደኛው የቤተክርስቲያን የማስተማሪያ መንገድ ነው። ምክንያቱ ምንድነው ከተባለ ስርዓተ አምልኳችን ወይም ደግሞ ቅዳሴያችን የእምነት መግለጫችን ስለሆነ ነው። የምናምነው እምነት መሰረቱ ምን እንደሆነ ወይም ደግሞ ለአምላካችን ያለንን ክብር የምንገልጥበት ስለሆነ በቤተ ክርስቲያናችንም ካሉ መጽሐፍት ኦቶሪቲ ያለው ስልጣን ያለው መጽሐፍ ስለሆነ ከመጽሐፈ ቅዳሴ ላይ መሰረት አድርጎ መማር ከአባቶቻችን ያገኘነው ስለሆነ ይህንን ቃል መደብ እናደርጋለን። እንደምታውቁት ቅድስት ቤተ ክርስቲያናችን በ40ና በ80 ቀን ለተጠመቁ ልጆቿ ሀብተ ውልድናን ስመ ክርስትናን ላገኙ ልጆቿ በጠቅላላ ወደዚህ ወደ ስጋው ደሙ ህይወት እንዲቀርቡ ትፈቅድላቸዋለች። መፍቀድ ብቻ ሳይሆንም በቅዳሴ አዋጅ ላይ ከቅዱስ ቁርባን የሚከለከል ወይም ወደ ቅዱስ ቁርባን የማይቀርብ ሰው ቢኖር ይሰደድም ቤተ ክርስቲያን ብላ ከቤተ ክርስቲያን ይውጣ አይደለም ከቤተ ክርስቲያን ይሰደድ ብላ በአዋጅ ጭምር ከህብረቱ ስትለይ እናገኛታለን እንመለከታለን። ምክንያቱ ምንድነው ከተባለ ቅዱስ ቁርባን የመጀመሪያው አንደኛው ዋነኛው ሰው ለመዳን ሊፈጽማቸው ከሚገቡ ነገሮች መካከል አንደኛው የምስጢራት ህይወት ነው። እንደምታውቁት በቤተክርስቲያናችን ትምህርት መሰረት አንድ ሰው ለመዳን 4 ነገሮችን መፈጸም አለበት። ስንት ነገሮችን? 4 ነገሮችን። የመጀመሪያው ማመን ነው። ወልደ እግዚአብሔር ሕያው ወልደ ማርያም ስግው ብሎ በአብ በወልድና በመንፈስ ቅዱስ ስም ማመን ነው። ልክ አንድ ሰው ካመነ በኋላ ቀጣይ ስቴፑ ምንድነው የሚሆነው? ምስጢራተ ቤተክርስቲያንን መፈጸም ነው። ከምስጢራተ ቤተክርስቲያን መካከል ደግሞ 3ቱ ከድህነታችን ጋር ቀጥታ ግንኙነት ያላቸው ናቸው። እነዚህም ሳክራመንት ኦፍ ኢኒሺዬሽን ወይም የመግቢያ ምስጢራት የምንላቸው ናቸው። እነዚህ የመግቢያ ምስጢራት ምስጢረ ጥምቀት፣ ምስጢረ ሜሮንና ምስጢረ ቁርባን ናቸው። እነዚህ 3 ምስጢራት በግዴታ አንድ ክርስቲያን ሊፈጽም ይገባዋል። ለምሳሌ አንድ ሰው ስርዓተ ተክሊል ባይፈጽም ማለትም ጋብቻውን በተክሊል ሳይሆን በማዕሰብ ቢያገባ መንግስተ እግዚአብሔርን መውረስ ይችላል አይችልም? አንድ ሰው ክህነት ባይቀበል መንግስተ እግዚአብሔርን መውረስ ይችላል አይችልም? ነገር ግን አንድ ሰው ካልተጠመቀ የእግዚአብሔር መንግስት ሊወርስ አይችልም። ቅባ ሜሮን ካልታተመ የእግዚአብሔር መንግስት መውረስ አይችልም። ከቅዱስ ቁርባን ከስጋውና ከደሙ ካልተቀበለ በተመሳሳይ ሁኔታ የእግዚአብሔር መንግስት መውረስ አይችልም። ለዛም ነው እነዚህ ምስጢራት እንደ በርነት የሚያገለግሉ አንድ ክርስቲያን በግዴታ
ሊፈጽማቸው የሚገቡ ምስጢራት እንደሆኑ ቅድስት ቤተ ክርስቲያናችን የምታስተምረን። እንደምታውቁት ቤተ ክርስቲያንም እንደምታስተምረው ያለ ክርስቶስ ክርስትና የለም። ያለ ክርስቶስ ክርስትና የለም ማለት ያለ ሥጋ ወደሙ ክርስትና የለም ማለት ነው። እንደምታውቁት አምላካችን ክርስቶስ ሰው የሆነው በመስቀል ላይ የተሰቀለው እኛን ለማዳን ነው። ያዳነን ደግሞ በክቡር ሥጋውና በቅዱስ ደሙ አማካኝነት ነው። ስለዚህ አንድ ሰው ለመዳን በግዴታ ከሚያደርጋቸው ነገሮች መካከል ሥጋውና ደሙ መቀበል ነው። ለዛም ነው አምላካችን ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻዋ ዕለት አነሳዋለሁ ብሎ ተናገረ። ምን አደርገዋለሁ? አነሳዋለሁ። የዘላለም መንግሥት አወርሰዋለሁ ማለት ድህነቱን እፈጽምለታለሁ ማለት ነው። መዳን ማለት የእግዚአብሔርን መንግሥት መውረስ ማለት ነው። ስለዚህ ቤተ ክርስቲያን የምትፈቅደው ከቤተ ክርስቲያን ይሰደድ የማይቆርበውን ሰውዬ ከቤተ ክርስቲያን ይውጣ ብላ የምታውጅበት ማዕከላዊ ምክንያት ምንድነው ከተባለ ያለ ሥጋ ወደሙ ድህነት ስለሌለ ነው። ይሄ መጀመሪያው ነው። ሁለተኛው ደግሞ አለመቀበል የእግዚአብሔርን ፍቅር እንደማቃለል ነው የሚቆጠረው። አምላካችን ክርስቶስ እኛን ስለወደደን ቅዱስ ጳውሎስ እኮ በፊልጵስዩስ መልእክቱ ምዕራፍ 2 ላይ ይህንን ደካማ ማለት ከሥላሴ በሥላሴ እሪና ተካክሎ ሳለ የእኛን ሥጋ መልበስ እንደመቀማት አልቆጠረውም፣ እስከ መስቀል ሞት ድረስ ራሱን ባዶ አደረገ ይለናል። ራሱን ምን አደረገ? ስለዚህ አምላካችን ክርስቶስ እኛን የወደደን እስከ የት ድረስ ነው ከተባለ እስከ መስቀል ድረስ ነው። እስከ መስቀል ድረስ ማለት ሥጋውን ቆርሶ ደሙን አፍስሶ ለእኛ ድህነት እስከ መስጠት ነው የደረሰው። በዚህም ምክንያት ለፍቅሩ ግብዣ የሆነን ዘንድ እኛን እንድንበላውና እንድንጠጣው ሰጥቶናል። አለመብላት የክርስቶስን ሥጋና ደም አለመብላትና አለመጠጣት ደግሞ የእግዚአብሔርን ፍቅሩን እንደማቃለል ነው የሚሆነው። በዚህ ምክንያት ቅድስት ቤተ ክርስቲያን ሥጋ ወደሙን እንድንቀበል ታዘናለች ማለት ነው። እንደምታውቁት የአምልኮት ሁሉ ማዕከል ሥርዓተ ቅዳሴ ነው። ማህሌቱ ቢቆም ማህሌት ቢቆም ሰዓታት ቢቆም ኪዳኑ ቢደረስ መስተብቋቱ ቢደረሱ እነዚህ በጠቅላላ መካተቻና መደምደሚያ የሚኖራቸው በቅዳሴ ውስጥ ነው። ቅዳሴውን ደግሞ የአምልኮት ሁሉ ማዕከል ያደረገው ምንድነው ከተባለ በሥርዓተ ቅዳሴ ውስጥ የሚፈተተው የአምላካችን የክርስቶስ ሥጋና ደም ነው። ባይገርማችሁ በሥጋው ደግሞ አማካኝነት ኦርቶዶክስ እንኳን የሚለው መጠሪያ ስማችን ሙሉ የሆነውን ትርጉሙን የሚያገኘው በሥርዓተ ቅዳሴ በምስጢረ ቁርባኑ በኩል ነው። ኦርቶዶክስ ማለት እውነተኛ የሆነ ህብረት ማለት ነው። ህብረታዊ የሆነ ህልውናም ጭምር ማለት ነው። ይሄ ህብረታችን ህልውና ያለው ህብረት ነው። ህልውና ያለው ህብረት ማለት ደግሞ ህይወት ያለው ህብረት ማለት ነው። ይሄ ህብረታችን ህይወት እንዲኖር ያደረገው ምንድነው ከተባለ በምስጢረ ቁርባኑ በኩል ወይም በቅዳሴው በኩል የሚፈተተው የአምላካችን የክርስቶስ ሥጋና ደም ነው። እኛ ከክርስቶስ ጋር ህብረት የምንመሰርትበት ክርስቶስ በምሳሌ ሳይሆን በአካል የሚገለጥበት በምን የሚገለጥበት አልኳችሁ? በአካል የሚገለጥበት። በብሉይ ኪዳኗ ቤተ ክርስቲያን እግዚአብሔር አምላክ በፍቅርና በረድኤት ነበር የሚገለጥላቸው። በሐዲስ ኪዳኗ ቤተ ክርስቲያን ግን አምላካችን የሚገለጠው በፍቅርና በረድኤት ብቻ አይደለም፣ በአካል ጭምር ነው የሚገለጠው። ለዛም ነው እውነተኛ ህብረት ለሚለው ራሱ ቃል ትርጉም የምናስቀምጠው ክርስቶስ በአካል በሚገኝበት በምስጢረ ቁርባኑ ዙሪያ ከበው የሚሰበሰቡ የምእመናን ህብረት ማለት ነው። ይሄ ደግሞ እውነተኛ በመሆኑ አማካኝነት ለሚቀበሉት ሰዎች ለምእመናን ህይወትን የሚሰጥ ነው፣ ሰላምን የሚሰጥ ነው፣ ብልጽግናን የሚሰጥ ነው። ለምሳሌ አሁን አዲስ ዓመት ሲገባ ቴክስት እንላላካለን አይደል? እና እሺ እኛ የምንላላከው ቴክስት እንኳን ባይሆን ቴሌ የሚልክልን ቴክስት የለም። እና ቴሌ የሚልክልን ቴክስት ላይ ምን የሚል ቃላት ነው ያሉት? አዲሱ ዓመት አይላክላችሁም እንዴ? አይ አዲስ አበባ ብቻ ከሆነ ብዬ ነው። ይላካል አይደል? ለሁላችንም። እሺ አዲሱ ዓመት የምን የሰላም፣ እሺ የጤና፣ እሺ አትፍሩ፣ ፖለቲሳይዝ አይሆንም። አዲሱ ዓመት የሰላም የጤና የብልጽግና ይሁንላችሁ ይለናል። በትክክል ይወላችሁ። አዲሱ ዓመት የሰላም የጤና የብልጽግና ብልጽግና ቃሉ የቤተ ክርስቲያን ነው። ዋነኛው አካል ባለጠጋ የሆነው አምላካችን ልዑል እግዚአብሔር ነው። የአምላካችን የልዑል እግዚአብሔር ደግሞ ባለጠግነት ሰጪ የሌለበት ማለቂያ የሌለው የሚወስድበት አካል የሌለው ባለጠጋ ነው እግዚአብሔር። ስለዚህ እግዚአብሔር አምላክ ከባለጠግነቱ ላይ እንዲሰጠን፣ ሰላማችንን እንዲሰጠን፣ ፍቅሩን እንዲያበዛልን፣ ህይወት እንድናገኝ እውነተኛ በሆነው ህብረት ውስጥ የአምላክን ሥጋና ደም መቀበል አለብን። ለዛም ነው
የቅዳሴያት ሁሉ ማይከሉን ብንመለከተው ወደ ሥጋ ወደሙ መምራት ነው እና በዚህ በቅዳሴ እግዚእ ላይ ዲያቆኑ ወደ ሕይወት መድኃኒት እንቅረብ ብሎ ያውጃል። ይህንን ቃል ከመናገሩ በፊት ዲያቆኑ አዋጁን የሚጀምረው በሰማይ ያሉ ልብክሙ ብሎ ነው። ልቡናችሁ በየት ይሁን ብሎ በሰማይ ይሁን። ልቡናችሁ በሰማይ ይሁን ማለት የሚፈጸመው ምስጢር ሰማያዊ ምስጢር ስለሆነ ልባችሁ መሆን ያለበት በሰማይ ነው ብሎ እየነገረን ነው። እንደው ይወላችሁ ክርስቲያን ይሳል ቢባል የሚሳለው እንዴት እንደሆነ ታውቃላችሁ? ልክ በፊት ታስታውሳላችሁ፣ ልጆች ሆነን ስዕል ማንችል ሰዎች በተለይ ሰው ለመሳል በጣም አጭር ቴክኒክ እንጠቀማለን አይደል? ክብ እናደርጋለን፣ ከዛስ ረጅም ሰረዝ እግር እንሰራለን እና ክርስቲያን ልክ በተመሳሳይ ሁኔታ እንደዛ ተደርጎ ይሳል ቢባል ጭንቅላቱና ልቡ በሰማይ ነው፣ እግሮቹ ደግሞ በየት በምድር እና የሚፈጸመው ምስጢር ሰማያዊ ምስጢር ስለሆነ ልቡናችሁ በሰማይ ይሁን ብሎ ዲያቆኑ ያውጃል። ከዛ እኛ ምእመናን ደግሞ ምን ብለን እንመልሳለን? እወ በሰማይ ያሉ ልብነ፣ ልባችን በሰማይ ይሁን። እውነት ነው፣ ልባችን በሰማይ ይሁን ብለን ከተናገርን በኋላ አንድ የሚያስደንቅ ቃል ደግሞ እንቀጥላለን። ስለ ስምህ ብለ አጽናን እንለዋለን። ልባችንን መሰብሰብ ህሊናችንን ወደ ሰማይ ማድረግ በእኛ አቅም የሚቻል ስላልሆነ እግዚአብሔር እንለምነዋለን። ቅዳሴ ላይ እኮ ቁመን እኮ ልጅ ያለው ወደ ልጁ አይደለ፣ ቤተሰብ ያለው ወደ ቤተሰቡ፣ ትምህርት ያለው ወደ ትምህርቱ። የጠፋን እንኳን እቃ እኮ የሚያስታውሰን ምን ላይ ሆነን አለ? ቅዳሴ ላይ ሆናችሁ ትዝ ብሏችሁ ያውቅም? የሆነ ያልተናገራችሁት መልእክት። ስለዚህ የሥጋ ፈቃዳችንም ሆነ ዲያብሎስ አብልጦ ህሊናችን እንዲባክን ያደርገዋል። በዚህ ምክንያት ልባችን የሚፈጸመው ምስጢር ሰማያዊ ምስጢር ስለሆነ ልቡናችሁ በሰማይ ይሁን ብሎ ከተናገረ በኋላ በ40ና በ80 ቀን ብቻ የተጠመቀ ሰው ሀብተ ወልድናን ስመ ክርስትናን ያገኘ ሰው ሁሉ ከሥጋ ወደሙ መቀበል እንደማይገባው፣ ነገር ግን ወደዚህ ወደ ሥጋ ወደሙ የሚቀርበው ሰው ማንነት ምን መምሰል እንዳለበት ዲያቆኑ ወደ 6 አካባቢ አዋጆችን ያውጃል። ይህንን ከመመልከታችን በፊት እንደምታውቁት አንደኛ መጀመሪያ ወደ ሥጋ ወደሙ ከመቀበላችን በፊት ንስሐ ነው የምንገባው። ንስሐ መግባት ማለት ዲያቆኑ ይወላችሁ የሚያውጀውን አዋጅ ሙሉ የሚያደርገው ንስሐችን ሙሉ እንዲሆን የሚያደርጉትን አዋጆች ነው የሚያውጀው። ከዛ አስቀድሞ አንድ ክርስቲያን ወደ ንስሐ አባቱ ቀርቦ ኃጢአቱን ከመናዘዙ በፊት ሊሄዳቸው የሚገቡ የንስሐ የኑዛዜ ደረጃዎች አሉት። የመጀመሪያው ኃጢአታችንን ለራሳችን ነው የምንናገረው። ኃጢአታችንን ለማን መናገር? ለራሳችን። አሁን ይወላችሁ በሌላ ቤተ እምነት እንዳሉት ሰዎች በቃ እኔ ኃጢአቴን ለእግዚአብሔር ከተናገርኩ ሲጀመር ለእግዚአብሔርም ባልነግረው ኃጢአተኛ እንደሆንኩኝ ካመንኩኝ እግዚአብሔር ስለሚያውቅ ለምንድን ነው ካህኑ ጋር ሄጄ የምናዘዘው የሚሉ ሰዎች አሉ። ልክ እንደዛ ሳይሆን ዘለን ሄደን ካህኑ ጋር ቀኖናችንን ለመቀበል ኑዛዜያችንን ከመፈጸማችን በፊት የመጀመሪያው ኑዛዜ የሚቀድመው ኃጢአትን ለራስ መናዘዝ ነው። በሉቃስ ወንጌል ምዕራፍ 15 ላይ ያለው የጠፋው ልጅ ታሪክ ለዚህ አብነታችን ነው። የሉቃስ ወንጌል ምዕራፍ 15 ላይ ያለው የጠፋው ልጅ ከአባቱ ሀብትን እየሰማችሁኝ ነው አላችሁ አይደል? እንቀጥል። አዎ በሉቃስ ወንጌል ምዕራፍ 15 ላይ ያለው ልጅ ታሪኩን ሁላችሁም ታውቁታላችሁ። ከአባቱ ሀብት ንብረቱን ተካፈለና ወደ ሩቅ ሀገር ሄደ እና ወደ ሩቅ ሀገር ሄዶ በኃጢአት ተግባር አብረውት ከነበሩት ሰዎች ጋር ገንዘቡን በትኖ ጨረሰ። ገንዘቡን በትኖ ከጨረሰ በኋላ የሚበላው ስላልነበረ የአሳማ ጠባቂ ሆኖ ተቀጠረ እና አሳማዎቹ ከሚበሉት ለመብላት እስከ መውደድ ደረጃ ደረሰ እና የሉቃስ ወንጌል ምዕራፍ 15 ቁጥር 17 ላይ እንዲህ የሚል ቃል እናገኛለን። ወደ ልቡ ተመለሰ ይላል። እስቲ አንድ ላይም በለው፣ ወደ ምኑ ተመለሰ? አዎ የመጀመሪያው የንስሐ ደረጃ ካህኑ ጋር ሄደን ከመቅረባችን በፊት ወደ ልባችን ነው የምንመለሰው። አስቀድሞ ይህ ሰው ከልቡ ጋር አልነበረም። አብረውት ኃጢአት ከሚያደርጉ ሰዎችና ከኃጢአቱ ጋር ብቻ ነበረ። አሁን ግን አብረውት ገንዘብ ያጠፉ የነበሩ ሰዎች ገንዘብ ስላልነበረው በዙሪያው አልነበሩ። ስለዚህ ብቻውን ነው የሆነው። ወደ ልቡ ከተመለሰ በኋላ አንድ ሰው በንስሐ ሂደት ውስጥ ሊያደርጋቸው የሚገቡ መሰረታዊ ነገሮችን ሲናገር እንመለከተዋለን። ምን ብሎ ተናገረ? በአባቴ ቤት እንጀራ የሚተርፋቸው የአባቴ አገልጋዮች ስንት ናቸው ብሎ አሰበ። የመጀመሪያው የአባቱን ቸርነት ነው ያሰበው። ማር ይስሐቅ የተባለው የቤተ ክርስቲያናችን ሊቅ ሰይጣን ኃጢአት ከመስራታችን በፊትና ኃጢአት ከሰራን በኋላ የምናስበውን ነገር ያገለባብጥብናል። አንድ ክርስቲያን ኃጢአት ከመስራቱ በፊት የእግዚአብሔርን
ልክ ኃጢአትን ለመስራት ሲያስብ መጀመሪያ ሊያስብ የሚገባው የእግዚአብሔርን ፈራጅነት ነው። እግዚአብሔር በስጋዬ ቀስፈኛል፣ በነፍሴ ደግሞ ሲኦል ያወርደኛል ብሎ ማሰብ መቻል አለበት። ልክ ደግሞ ኃጢአቱን ከሰራ በኋላ ሊያስብ የሚገባው የእግዚአብሔርን መሐሪነትና ቸርነት ነው። ነገር ግን ዲያብሎስ ጥበበኛ ስለሆነ እነዚህን ሁለት ነገሮች ያገለባብጥብናል። አስቀድመን ኃጢአት ከመስራታችን በፊት የእግዚአብሔርን ቸርነት ነው የሚያሳየን። እግዚአብሔር እኮ መሐሪ ነው፣ ዳዊትን ማረው፣ ከሌን ማረው እያለ ያሳየናል። ልክ ኃጢአትን ከሰራን በኋላ ደግሞ የእግዚአብሔርን ፈራጅነት ያሳየናል። አንተ ይህንን ኃጢአት ሰርተ እሱ ለአንተ ይህን ሁሉ ነገር አድርጎልህ አንተ ግን እንዲህ አድርገህ አስቀየምከው፣ አሁን እንደው አታፍርም ወደ እግዚአብሔር ስትመጣ ብሎ ሰይጣን ወደ እግዚአብሔር እንዳንመለስ የእግዚአብሔርን ፈራጅነት ያሳየናል። ይህ ልጅ ግን ያደረገው መጀመሪያ የተናገረው የአባቱን ቸርነት ነው። በቤቱ እንጀራ ይጠግቡ የነበሩ የአባቱ አገልጋዮችን አሰበ። እነሱን ካሰበ በኋላ ምን ብሎ ተናገረ? በቀጣይነት እኔ ግን እዚህ በረሃብ እጠፋለሁ አሉ። ምን ማለት ነው? ካደረገው ተግባርና ከደረሰበት መዋረድ የተነሳ ያጋጠመውን ነገር አስቦ ማለትም ኃጢአቱን አስቦ የደረሰበትን ነገር አስቦ ተናገረ። ይህ ልጅ ይሄን ነገር ካደረገ በኋላ ለራሱ ይቅርታ አላደረገም። ቀጣይ ምን ብሎ ተናገረ? ወደ አባቴ ዘንድ ሂጄ በሰማይና በፊትህ በድያለሁ፣ ልጅ ልባል አይገባኝም፣ ከአገልጋዮች እንደ አንዱ አድርገኝ ብዬ እጠይቀዋለሁ አለ። አሁን አብዛኞቻችን ልክ ኃጢአታችንን ካሰብነው በኋላ ለራሳችን ነው ይቅርታ የምናደርገው። ከኔ በላይ እኮ ኃጢአት የሰራ ስንት ሰው አለ ብለን እናስባለን። ሌሎች ሰዎችን ነው የምናመጣው እና የኔ ኃጢአት እኮ ምንም ማለት አይደለም፣ ሰው ሁሉ ይሰራዋል ብለን እናስባለን። ነገር ግን ኃጢአቱን ይቅር የማለት ድርሻ ያለው ማን ብቻ ነው? እግዚአብሔር። ስለዚህ የመጀመሪያው የንስሐ ደረጃ ኃጢአትን ለማን መናዘዝ ነው? ለራስ መናዘዝ ነው። ሁለተኛው ቅድም በቲያትሩም እንደተመለከታችሁት የንስሐ ደረጃ የኑዛዜ ደረጃ ኃጢአትን በጸሎት ለእግዚአብሔር መናገር ነው። ለዚህ አብነት የምናደርገው ደግሞ ልበ አምላክ ዳዊት ነው። ልበ አምላክ ዳዊት በዘመራቸው የንስሐ መዝሙሮች ከ7 የበለጡ የንስሐ መዝሙሮች ውስጥ ኃጢአቱን በጸሎት ለእግዚአብሔር ሲናገር እናገኘዋለን። በመዝሙር 50 ላይ አቤቱ አንተን ብቻ በደልኩኝ፣ በፊትህ ምንን አደረግኩ ይላል። ክፉ ነገር አደረግኩ ብሎ ልበ አምላክ ዳዊት ይናገራል። መዝሙር 6 ላይ ደግሞ ከደረሰበት በኃጢአቱ ምክንያት ከደረሰበት መጎሳቆል የተነሳ ሌሊቱን ሙሉ አልጋውን በእንባው እንደሚያጥብ ልበ አምላክ ዳዊት ሲናገር እንመለከተዋለን። ስለዚህ የጸሎት ክፍላችን ሊይዛቸው ከሚገቡ መሰረታዊ ነገሮች መካከል የመጀመሪያው ምስጋና ነው። በሁለተኛ ደረጃ ኃጢአታችንን ለእግዚአብሔር መናገር ነው። ሰው ኃጢአቱን ለእግዚአብሔር በጸሎት ለምንድን ነው የሚናገረው ከተባለ ትክክለኛውን ተነሳይ ልቡና በእንባ የታጠበ ልቡና እግዚአብሔር አምላክ እንዲሰጠው ለመማጸን ነው። ስለዚህ ሁለተኛው ደረጃ ኃጢአትን በጸሎት ለእግዚአብሔር መናዘዝ ነው። ሶስተኛው ካህናት ጋር ቀርበን ንስሐችንን እናዘዛለን። ብዙዎቻችን ግን ካህናት ጋር ቀርበን ንስሐችንን ኃጢአታችንን መናገራችንን ልክ መደረግ እንዳለበት ነገር ብቻ ስለምናስበው እነሱ ጋር ነው ዘለን የምንሄደው። በዛም ምክንያት ነው ደጋግመን የምንወድቅባቸው ምክንያት ከሚሆኑ ነገር መካከል ሳናስተውል ኃጢአት እንደሆነ ለራሳችን ሳናምን በጸሎት እግዚአብሔር ከዛ ኃጢአት እንዲያላቅቀን ሳንለምነው ዘለን ካህኑ ጋር ሄደን ንስሐ ስለምንገባ ነው። ታዲያ እነዚህን ነገሮች አደረግን ማለት ንስሐችን ሙሉ ነው፣ ወደ ቅዱስ ቁርባን ሕይወት እንቀርባለን ማለት አይደለም። ለዚያም ነው ዲያቆኑ ወደ ቅዱስ ቁርባን ሊቀርብ የሚገባው ሰው ማን ነው ለሚለው አዋጆችን ይዘረዝራል። 2 አዋጆችን ተመልክተን ትምህርታችን እናበቃለን። ደከማችኋል? ቢደከማችሁስ? ስቀልዳችሁ ነው ደግሞ በሰው ሀገር መጥቼ። እሺ፣ የመጀመሪያው ዲያቆኑ ከወንድሙ ጋር የተጣላ ቢኖር ይተው ይላል። እስቲ አንድ ላይ እንበለው። ከወንድሙ ጋር የተጣላ ቢኖር ይተው። ስለዚህ ንስሐችን ሙሉ እንዲሆን የመጀመሪያው ልክ ካህኑ ጋር ተናዘን እንደጨረስን ልናደርገው የሚገባው ጉዳይ ያስቀየምናቸው ሰዎች ካሉ ሂደን ይቅርታ እንጠይቃቸዋለን። ከዛም ደግሞ የተቀየምንባቸው ሰዎች ደግሞ ካሉ ይቅር እንላቸዋለን። ኃጢአት ሲሰራ አንድ ሰው የሚያስቀይመው እግዚአብሔርን ብቻ ነው እንዴ? ለምሳሌ የሚሰርቅ ሰው እኮ የሚያስቀይመው እኮ እግዚአብሔርን ብቻ አይደለም፣ ማንን ጭምር ነው የሚያስቀይመው? በዝሙት እኮ ሲወርቅ እኮ አንድ ሰው የሚያስቀይመው እግዚአብሔርን ብቻ አይደለም፣ በዝሙት ያረከሰውንም እኮ የሌላ ሰው ሰውነት ነው። ስለዚህ ንስሐችን ሙሉ መሆን እንዲችል ማለት ጸጸታችን መናዘዛችን ሙሉ መሆን እንዲችል ቀጣይ የምናደርገው ጉዳይ ይህ ነው። አምላካችን ክርስቶስ በአዲስ ኪዳን የመጣበትን ምክንያት ስንመለከተው ለይቅርታ ነው። እመቤታችን ድንግል ማርያም እኮ ወተዘከረ ሳይሎ እኮ ነው
ይቅርታውን አሰበ ትላለች። ከአዳም ጀምሮ ለአባቶቻችን የገባውን ቃል ኪዳን አምላካችን ሁሉ እግዚአብሔር አስቦ ነው አምላካችን ክርስቶስ ሰው የሆነው ከራሱ ጋር ከባህሪ አባቱ ከማን ጋር ከአብ ጋር ከባህሪ ሕይወቱ ከማን ጋር ከመንፈስ ቅዱስ ጋር ሊያስታርቀን ነው አምላካችን ክርስቶስ የመጣው። የሐዲስ ኪዳንን መጽሐፍ ብንጠቀልለው ሌላ ስም እንስጠው ቢባል የይቅርታ መጽሐፍ ነው የሚባለው። ለዛም እኮ ነው አምላካችን ክርስቶስ በሥጋው ወራት ካስተማራቸው አጽንዖት ከሰጣቸው ትምህርቶቹ መካከል አንደኛውና ዋነኛው የይቅርታ ትምህርት ነው። ሐዋርያት በማቴዎስ ወንጌል ምዕራፍ 6 ላይ እንደምናነበው ወደ እርሱ ቀርበው እንዲህ ብለው ጠየቁት፣ እንዴት መጸለይ እንዳለብን አስተምረን አሉት። ያኔ አባታችን ሆይ የሚለውን ጸሎት አስተማራቸው። ሲያስተምራቸው አባታችን ሆይ የሚለው ጸሎት ውስጥ ያካተተላቸው ምንድነው? እንግዲህ እኛ የበደሉንን ይቅር እንደምንል በደላችንን ምን በለን ይቅር በለን። ምን እያልን ነው? ይቅር ካላልከን ማለት እኛ ይቅር ማንል ከሆነ አንተም በደላችንን ምን አትበለን እያልን ነው። ይቅር አትበለን ብለን በራሳችን ላይ እየፈረድን ነው። ስለዚህ አምላካችን ሁሉ እግዚአብሔር ይቅር እንዲለን ቁልፉ ያለው በእኛ እጅ ላይ ነው። ከዛስ አምላካችን ክርስቶስ ዝቅ ብለን ቁጥር 25 ላይ ስናነብ ቁጥር 15 ላይ ስናነብ ሕጉን ሲያጸናው እንዲህ ብሎ ይናገራል። የበደላችሁን ይቅር ብትሉ የሰማይ አባታችሁ ይቅር ይላችኋል። ነገር ግን የበደሏችሁን በደል ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም ማለት። ስለዚህ አንድ ሰው ለሰው ይቅርታ የሚያደርገው ለሰውየው የሆነ ፌቨር እየሰራለት አይደለም። ጥቅሙ ለማን ነው? ምክንያቱም እሱ በደሉን የሰውየውን በደል ይቅር ማለት የማይችል ከሆነ እግዚአብሔር አምላክ በደሉን ይቅር ሊለው ይችላል እንዴ? አይችልም። በዚህ ምክንያት ነው ይህንን የተናገረው። ታዲያ ይቅር ማለት ከተባለ የመጀመሪያው የበደልናቸው ሰዎች ካሉ ሂዶ ይቅርታ መጠየቅ ማለት ነው። በዚሁ በማቴዎስ ወንጌል ምዕራፍ 5 ቁጥር 23 ላይ አምላካችን ክርስቶስ ከወንድም ጋር ችግር ኖሮብህ ቢሆን መባህን ይዘ ወደ ቤተ መቅደሱ ስትመጣ አስቀድመ ለእግዚአብሔር መባህን ከመስጠት በፊት በመሰዊያው ላይ አስቀምጠው አለ። ሂድና በመቀጠል ማለት ነው ሂድና የተጣላህ ወንድምህ ጋር ይቅር ተባባል። አባቶቻችን ሊቃውንት መባ የተባለውን ሲተረጉሙት የአምላክን ስጋና ደም ነው። አንድ ሰው ንስሐውን ጨርሶ የአምላኩን ስጋና ደም ሊቀርብ ሲገባ ወይም ደግሞ ሊቀርብ ሲገባ የተጣላው ሰው ካለ ማሰብ ያለበት ሄዶ ይቅር መባባል ነው ማለት። ስለዚህ የመጀመሪያው የበደልናቸውን ሰዎች ሂደን ይቅርታ እንጠይቃለን። ቅዱስ ኤፍሬም ሶርያዊ ምን ብሎ ይናገራል? አንተ የበደልካቸውን ሰዎች ሂደ ይቅርታ ሳትጠይቅ እግዚአብሔር ያንተን ይቅርታ የሚያደርግልህ ይመስልሃል ብሎ ይናገራል። እንደውም በዚህ በማቴዎስ ወንጌል ምዕራፍ 13 ላይ ዘሪን ሊዘራ ወጣ የሚለውን አባቶቻችን ሲተረጉሙ ምን ይላሉ? ዘሩ ከወደቀባቸው ቦታዎች መካከል አንደኛው በእሾ መካከል ነው። እየሰማችሁኝ ነው? በእሾ መካከል የወደቀው ዘር አደገና ነገር ግን በደንብ እንዳያድግ ምኑ አንቆ ያዘው? እሾሁ አንቆ ያዘው። እና ሲተረጉሙ ምን ይላሉ? ጸሎታችን ቅድመ እግዚአብሔር እንዳይደርስ ከሚያደርጉ ነገሮች መካከል አንደኛው የበደልናቸው ሰዎች እንባ ነው። የበደልናቸው ሰዎች ምንድን ነው? ስለዚህ አምላካችን ክርስቶስ አምላካችን ሁሉ እግዚአብሔርን እባክህ ይሄንን አድርግልኝ፣ እባክህ ከህይወቴ ይሄንን አስወግድልኝ ብለን ለምነ ነው የማይሰጠን ከሆነ አንደኛው ምክንያት የበደልናቸው ሰዎች እንባ እግዚአብሔር ዘንድ ስለሚደርስ ነው። ለዛም እኮ ነው አባታችን አባ ጊዮርጊስ ዘጋስጫ የአቤል ደም በቃየል ላይ እግዚአብሔር ፊት ምን ያደርግ ነበር አለ? ይከስ ነበር አለ። ይከስ ነበር። ስለዚህ እግዚአብሔር ፊት የበደልናቸው ሰዎች እንባ ዕለት ዕለት እኛን ይከሰናል። ስለዚህ የመጀመሪያው ሄደን የበደልናቸውን ሰዎች ይቅርታ መጠየቅ ነው። አሁን ለዚህ ይሄንን አድርግ ተብሎ አንድ ሰው ሲመከር ምን ብሎ ሊመልስ ይችላል? እንዴ ይቅር ባይለኝስ ብሎ ሊመልስ ይችላል። ነገር ግን የኛ ድርሻ ሄዶ ይቅርታ መጠየቅ ብቻ ነው። ሄዶ ምን ማድረግ ብቻ ነው። ስለዚህ የመጀመሪያው ነው። ሁለተኛው የበደሉን ሰዎች ካሉ ይቅር እንላለን። ይቅር እንላለን ማለት የመጀመሪያው አንበቀልም ነው። ሁለተኛው ቂም አንይዝም ነው። ሶስተኛው በቀደመ ፍቅር እንቀበላቸዋለን ማለት ነው። አንበቀላቸውም ማለት ራሱ አምላካችን ክርስቶስ ለሚያሳድዷችሁ ጸልዩላቸው፣ ለሚረግሟችሁ ደግሞ ምን አድርጓቸው አለ? መርቋቸው። በጣም በሚያስደንቅ ሁኔታ አባታችን ቅዱስ ጳውሎስም በብሉይ ኪዳን ደግሞ ጠይቡ ሰለሞንም በተመሳሳይ ቃል የሚገልጡት አንድ ሐሳብ አለ። ጠላት ቢራብ አብላው፣ ቢጠማ አጠጣው። ይህንን ባደረክ ጊዜ በራሱ ላይ ፍም ታስቀምጥበታለህ። አደለም ቀርቶ መበቀል ጠላታችን እንኳን እኛ ላይ ክፉ ነገር እንኳን ያደረገብን ሰው እንደው ተርቦ ብናየው ተቸግሮ ብናየው እንኳን እንድናበላውና እንድናጠጣው ነው የታዘዝነው። ለምሳሌ አያርገውና ነው ያልኩት። አህያ ቢረግጣችሁ ምን ታረጋላችሁ?
እንረግጠዋለን። እንደዛማ ከሆነ ወንድም የረገጠኝ ነው የሚለው አይደለም። ስለዚህ ገብቷችኋል ሐሳቡ አይደል? ስለዚህ ክፉን በክፉ አንመልስም። የመጀመሪያው አንበቀልም ነው። ሁለተኛው ቂም አንይዝም ነው። ምን አንይዝም ነው? ጸሎታችን ቅድመ እግዚአብሔር እንዳይደርስ ከሚያደርጉት መሰረታዊ ነገሮች መካከል ሁለተኛው ቂም መያዝ ነው። ስለዚህ ክርስቲያን ቂም አይዝም ማለት ነው። ክርስቲያን ቂም አይዝም። ሶስተኛው በቀደመ ፍቅር መቀበል ነው። አምላካችን ክርስቶስ ዘንድ ማለት ካህኑ ዘንድ ቀርበን ንስሐችንን ከተናዘዝን በኋላ አምላካችን ሉል እግዚአብሔር ይቅር ይለናል። ይቅር ሲለን በቀደመው ፍቅር ነው የሚቀበለን። ይቅር ሲለን በምን አይነት ፍቅር ነው የሚቀበለን? የቀድሞ አሁን ለምሳሌ እኮ ይቅርታ እኮ የጠየቅናቸው ሰዎች ይቅር የሚሉን በፍጹም ልባቸው አይደለም አይደለ? እንደውም ማሳያ የሆን ዘንድ እኮ ከዛ በኋላ በሚኖረን አብሮነት እኮ ያንን በደላችንን እያስታወሱ እኮ ሁሉ ጊዜ በቁስላችን ላይ እኮ እንጨት ይሰዳሉ ሰዎች። እግዚአብሔር ግን ይህንን አያደርግም። አንተ እኮ በፊት እንዲያደርገኛል እንኳን አይልም ደግሞ ኃጢአት እንኳን ብንሰራ። ስለዚህ እግዚአብሔር አምላክ እኔና እናንተን በቀደመው ፍቅር የሚቀበለን ከሆነ የበደሉንን ሰዎች በቀደመው ፍቅር ነው መቀበል ያለብን። እርግጥ ነው የክርስትና ሕይወት እድገትና ደረጃ ስለሆነ በአንድ ጊዜ እዚህኛው የፍጹምነት ደረጃ ላይ ላንደርስ እንችላለን። እንደውም አንድ ተክለ ጊዮርጊስ የሚባሉ ስነ ምግባር የሚል መጽሐፍ አላቸው እና ምን ብለው ይናገራሉ? ለምሳሌ አንድ ሰው ገንዘብህን ቢሰርቅብህ መጥቶ ይቅርታ ቢጠይቅ ይቅር ትለዋለህ። ነገር ግን ከዛ በኋላ ከዛ ሰውዬ ገንዘብህን ታሸሻለህ አሉ። ሰምታችሁኛል? ለምን? ድጋሚ እንዳይበድለን ማለት ነው። ስለዚህ የይቅርታ ሂደቱ እድገት ነው ማለት ነው እና ዲያቆኑ ከወንድሙ ጋር የተጣላ ቢኖር ይተው ብሎ ተናገረ። አምላካችን ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 15 ላይ ቅዱስ ጴጥሮስ ወደሱ ቀርቦ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? 7 ጊዜ ነውን ብሎ ጠየቀው። አምላካችን ክርስቶስ መልሶ 7 ጊዜ 70 አለው። 7 ጊዜ ስንት? 490 ማለት ነው። 490 ጊዜ ብቻ ማለቱ አይደለም። 7 ቁጥር በዕብራውያን ፍጹም ቁጥር ስለሆነ ነው። ይወርድና አምላካችን ክርስቶስ አንድ ታሪክ ለሐዋርያቱ ይነግራቸዋል። 1000 መክሊት የተበደረ ከጌታው 1000 መክሊት የተበደረ አንድ ሰውዬ ነበረ። 1000 መክሊት ማለት በዘመናችን ሲተረጎም ወደ 6 ሚሊዮን ብር ምናምን አካባቢ ነው። በጣም ብዙ ነው። እና ይህ ሰውዬ ከተበደረ በኋላ መክፈል አልቻለም ነበረ እና ያበደረው ሰውዬ ሀብት ንብረትህን እወርስብሃለሁ፣ ሚስትህንም ልጆችህንም እወስድብሃለሁ ባለው ጊዜ ተንበርክኮ እባክህን ጥቂት ጊዜ ስጠኝ ገንዘብህን እመልስልሃለሁ ብሎ ለመነው። ያን ጊዜ ያ ባለጠጋ ሰውዬ ያበደረውን ብድራት ተወለት። እሱ ደግሞ ወደ ደጃፍ ሲወጣ አስቀድሞ ከተበደረው 1000 መክሊት ላይ 100 መክሊት አበድሮ ነበረ። ስንት መክሊት አልኳችሁ? እና ያንን 100 መክሊት ያበደረውን አገልጋዩን ከደጃፍ ባገኘው ጊዜ አንቆ 100 መክሊቱን እንዲመልስለት አስጨክኖ ያዘው። በያዘው ጊዜ ያ 100 መክሊት የተበደረው ሰውዬ እባክህን ጥቂት ጊዜ ስጠኝና ሰርቼ መልስልሃለሁ አለው። በፍጹም ገንዘቤን እስክትመልስልኝ ድረስ በወይኒ አወርድሃለሁ ብሎ ወደ ወይኒ አወረደው። እና ይህንን የተመለከቱ የባለጠጋው ሎሌዎች ወደ ባለጠጋው ዘንድ ሄዶ በሁለቱ መካከል የነበረውን ጭቅጭቅ ያ ተበዳሪ ሰውዬ ያበደረው ሰው ላይ የወሰነውን ውሳኔ በነገሩት ጊዜ ያ ባለጠጋ ሰውዬ አስጠራው። 1000 መክሊት የተበደረውን ሰውዬ እኔ ላንተ ብዙ ትቼልህ ሳለ አንተ ግን እንዴት ለሱ ጥቂቱን መተው ከበደ? በሱ ላይ የፈረድክበት በአንተ ላይ ይሆንብሃል አለው። በማን ላይ የፈረድክበት? ወደ ወይኒ አይደል ያወረደው? በተመሳሳይ ሁኔታ ወደ ወይኒ እና ለወንድማችሁ ይቅር ባታደርጉ በእናንተም እንዲህ ይሆንባችኋል ብሎ አምላካችን ክርስቶስ ወንጌሉን ዘግቶታል ማለት ነው። ስለዚህ ይቅርታ ዋነኛውና መሰረታዊ ጉዳይ ነው ማለት ነው። ሁለተኛ ዲያቆኑ ይቀጥልና በሐሳቡ ድውይ የሆነ ቢኖር የሐሳብ ነውር ያለበት ቢኖር አይቅረብ ይላል። አሁን ይሄንን ቃል ቅዳሴ ላይ ብዙዎቻችን ስንሰማ እንዴ ከኃጢአት እኮ ንጹህ ሊሆን የሚችል ሰው እኮ ማንም የለም እንላለን። ኃጢአትን የምንሰራው በሶስት መንገድ ነው። በማሰብ እንሰራለን፣ ሁለተኛ በመናገር እንሰራለን፣ ሶስተኛ በምን እንሰራለን? በድርጊት እንሰራለን። ከነዚህ ከሶስቱ ኃጢአቶች ንጽሕት የሆነችው እመቤታችን ድንግል ማርያም ብቻ ናት። አሌክሳንደር ሽሜማን የተባለ የኢስተርን ኦርቶዶክስ ቤተክርስቲያን አባት ምን ብሎ ይናገራል? ሰው ዶክሶሎጂካል ቢንግ ነው ይላል። አመስጋኝ ሆኖ ነው የተፈጠረው እና አዳም ከገነት የተባረረበት የበደለበትን ምክንያት ሲናገር ባላመሰገነበት ቅስፈት ምክረ ዲያብሎስን ሰማ፣ ያን ጊዜ ከገነት ወጣ ይልና እመቤታችን ድንግል ማርያም በምድር ላይ ያሳየችን ሕይወት ማለት እየሰማችሁኝ ነው? እመቤታችን ድንግል ማርያም በምድር ላይ ያሳየችን ሕይወት ማለት አዳም በገነት ውስጥ በነበረበት 7 ዓመት ከ47 ቀን
በነበረበት ጊዜ የኖረውን ሕይወትና እግዚአብሔር እኔና እናንተን አድሎን በቀኙ ስንቆም የምንኖረውን ሕይወት ማሳያ ነው አለ። ስለዚህ ከሰው ወገን ከመቤታችን ውጪ በሐሳቡ ላይ በድል የሚችል የለም። ለዛም እኮ ነው አይደለም በእኛ በኃጢአተኞቹ ወገን ቀርቶ በቅዱሳን ወገን እንኳን ከሚፈተኑባቸው ከሚታገሏቸው ትግሎች መካከል የሐሳብ ፈተና አንደኛው ነው። የሚቀር ጉዳይ ስላልሆነ ማለት ነው። በምድር ላይ እስካለን ድረስ ከሐሳብ ኃጢአት ልንላቀቅ አንችልም። ለዛም ነው ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 24 ላይ በእግዚአብሔርና በሰው ፊት ነውር የሌለበት ሕሊና ይኖረኝ ዘንድ እጋደላለሁ አለ። ምን አረጋለሁ? እጋደላለሁ። ስለዚህ ቅዱሳኑን እንኳን ቅዱስ ያሰኛቸው በሐሳብ አለመፈተናቸው ሳይሆን በሐሳብ ኃጢአት ጋር መጋደላቸው ነው ማለት ነው። እየሰማችሁኝ ነው? ታዲያ ኃጢአት የሚሆነው እንዴት ነው ከተባለ አንድ ሰው እኮ በሐሳቡ አለመበደል አይችልም እና ደግሞ ካልተናገርኩት በተግባር ካልገለጥኩት ምን ችግር አለው ብሎ ኃጢአቱን የሐሳብ ኃጢአቱን የሚሰራ ከሆነ ከባድ በደል ይሆንበታል። ታዲያ አባቶቻችን ይህንን ኃጢአት የሐሳብ ኃጢአት ንስሐ የሚያስፈልገውንና ንስሐ የማያስፈልገውን የሐሳብ ኃጢአት ሲለዩ በሁለት መንገድ ያስቀምጡታል። የመጀመሪያው የሐሳብ ኃጢአት ከኛ የሥጋ ድካም የተነሳ የሥጋ ፈቃድ የተነሳ የሚመጣ የሐሳብ ኃጢአት አለ። የሥጋ ፈቃድ ማለት ሰው ለኃጢአት ያለው ዝንባሌ ማለት ነው። ፈቃደ ነፍስ ማለት ደግሞ ሰው ለጽድቅ ያለው ዝንባሌ ማለት ነው። አንድ ሰው ከመንፈሳዊ ምግባራት በተጓደለ ጊዜ በሐሳቡ ኃጢአትን ይሰራል እና ሐሳቡ ኃጢአትን ከሰራ በኋላ ይሄ ያሰብኩት ኃጢአት በውኑ ዓለም በሆነልኝ በተደረገልኝ እና በሚያስበውም የሐሳብ ኃጢአት የሚደሰት የሚዝናና ከሆነ ይሄኛው ከራሱ የሥጋ ድካም ከራሱ የሥጋ ፈቃድ የመጣ ስለሆነ ንስሐ ያስፈልጓል። ሁለተኛው ደግሞ አንዳንድ ጊዜ በሐሳባችን የሆነን ኃጢአት ከሰራን በኋላ እንዴት እንዲያስባለሁ ብላችሁ አታውቁ? እየሰማችሁኝ ነው? እንዴት እንዲያስባለሁ ብላችሁ አታውቁ? እንዲህ ያለው የሐሳብ ኃጢአት የሚመጣው ከዲያብሎስ ነው። ካህናት ባሳለሙን ጊዜ ስርየትን እናገኛለን። ቅዳሴ ላይ እንኳን ቆመን ከሐሳብ ኃጢአት ልንላቀቅ እንችላለን እንዴ? አንላቀቅም። በጣም በሚያስደንቅ ሁኔታ እኮ ቅዳሴ ላይ የሚቆርቡትን ቆራቢዎች ካህናቱ እየተዟዟሩ ያሳልሟቸዋል። ምክንያቱም ሰው ከሐሳብ ኃጢአት ሊነጻ ስለማይችል ነው። እንደውም አንድ አባት ሲናገሩ ምን ይላሉ? አይደለም ቀርቶ በቅዳሴ ላይ ቆመን ቅዱስ ሥጋውን ተቀብለን ክቡር ደሙን እስከምንቀበልበት ባለችው ቅስፈት እንኳን ይሄ የሐሳብ ኃጢአት ሊጠፋ ላይችል ይችላል እና ካህኑ እንኳን ሥጋውን ሲያቀብለን እኮ እግዚአብሔር ምን ያርግ ይላል? ይፍታ ብሎ እኮ የሚናገርበት ምክንያት የሐሳብ ኃጢአት የሚቀር ጉዳይ ስላልሆነ ነው። ስለዚህ ዲያቆኑ በሁለተኛ ደረጃ የሐሳብ ነውር ያለበት በሐሳቡ ድውይ የሆነ ቢኖር አይቅረብ ብሎ ይናገራል። ቦታቸውን ተዛብቶ ሊሆን ይችላል። ሶስተኛው ይችን ብቻ ብያችሁ ትምህርቴን አበቃለሁ። በልቡ መጠራጠር ያለ ቢኖር ይመን ይላል። በልቡ ምን ያለ ቢኖር? መጠራጠር ያለ ቢኖር ይመን። ይኸውላችሁ ከሥጋ ፍሬዎች መካከል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 5 ቁጥር 20 በገላትያ መልእክቱ ምዕራፍ 5 ቁጥር 24 ላይ ከዘረዘራቸው የሥጋ ፍሬዎች መካከል አንደኛው ምንፍቅና ነው። ምንፍቅና ናፈቀ ማለት ተጠራጠረ፣ በከፊል አመነ ማለት ነው እና ለዚህ ለምንፍቅና ምንጩ ርኩሳት መናፍስት ናቸው። ለምንጭነት ብቻ አይደለም እንደ ማደሪያነትም ጭምር ይገለገሉበታል። በረከታቸው ይደርብንና የወሊሶ ሀገር ሊቀ ጳጳስ የነበሩት ብፁዕ አባታችን አቡነ ዲዮስቆሮስ ሀብተ ፈውስ ከነበራቸው አባቶች መካከል ነበሩ እና እኒህ አባት ጳጳሳትን እስከ ማጥመቅ ደረጃ ጳጳሳት ሲታመሙ እስከ ማጥመቅ ደረጃ የሚደርሱ አባት ናቸው እና ርኩሳት መናፍስት ያደሩባቸው ሰዎች ይሰበሰባሉ። ለረጅም ሰዓት ቃለ እግዚአብሔር ነው የሚያስተምሩት። ልክ አስተምረው እንደጨረሱ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምረው እስከ ቁጥር 18 ድረስ ያነባሉ። ያኔ ርኩሳት መናፍስት ያደሩባቸው ሰዎች እየተነሱ ይፈርጣሉ። ልክ አንብበው እንደጨረሱ ያጠምቋቸዋል። ላይመለስ ያ ሰይጣን ከሰዎቹ ላይ ይርቅላቸዋል እና አንድ ዕለት ከፕሮቴስታንት ቤተ እምነት ለመከራከር የመጣች አንዲት እህት ነበረች እና ይቺ እህት እንዲያስተምራት አንድ ዲያቆን እየሰማችሁ ነው አይደል? አንድ ዲያቆን ይመድቡላታል እና ከዛ ዲያቆን ጋር ዲያቆኑ ያስተምራታል። አይ እንደዚህ እኮ አይደለም እያለች ትመልሰዋለች። አሁንም ያስተምራታል፣ ትመልሰዋለች እና በሁለቱ መካከል የነበረውን ውይይት ይመለከቱ ስለነበረ ብፁዕ አባታችን ታዋት አሉትና ከዚህ ቀደም እንደሚያደርጉት የዮሐንስ ወንጌል ከፍተው ምዕራፍ 1 ቁጥር 1 ጀምረው ማንበብ ጀመሩ። ምዕራፍ 1 ቁጥር 1 ምንድን ብሎ ነው የሚጀምረው? በመጀመሪያ ቃል ነበረ ብለው ሲጀምሩ ያቺ ሴት ተነስታ ፈረጠች። አንብበው እንደጨረሱ አጠመቋት። ከዛ በኋላ በል አሁን አስተምራት አሉት።
ተማረች፣ የክርስትናን ጥምቀት ተጠመቀች። በረከታቸው ይደርብን እና ለጥርጥር ምንጩ ርኩሳት መናፍስት ናቸው። ለጥርጥር ምንጩ ርኩሳት መናፍስት ብቻ ሳይሆኑ እንደ ማደሪያነት ጭምር ይጠቀሙበታል። ርቱ ሃይማኖት የተባለ የቤተክርስቲያናችን ሊቅ ሲናገር ምን ይላል? አጋንንት ካንተ እንዲርቁልህ ትፈልጋለህ ብሎ ይጠይቃል። መልሼ ልጠይቃችሁ፣ አጋንንት ከናንተ እንዲርቁላችሁ ትፈልጋላችሁ? አይዟችሁ፣ ላስለቅቅ አይደለም፣ ፈራችሁ ይመስለኝ፣ እኔ ሀብተ ፈውስ የለኝም እና ብሎ ከጠየቀ በኋላ ምሳሌ ይሰጣል። ለምሳሌ አንድ ሰው ገንዘብ አበድሮ አንተ ጋር ያ ሰውዬ ደጋግሞ የሚመላለስ ከሆነ ምኑን ፈልጎ ነው? ምኑን ፈልጎ ነው? ገንዘቡን ፈልጎ ነው። ገንዘቡን ቢሰጡት ብንሰጠው እኛ ጋር ተመልሶ ይመጣል እንዴ? እና አጋንንት ካንተ እንዲርቁልህ የምትፈልግ ከሆነ ገንዘባቸውን መልስላቸው ብሎ ይህ ሊቅ ይናገራል። እና የአጋንንት ገንዘባቸው ምንድነው ብለህ የምትጠይቀኝ ከሆነ ቅዱስ ጳውሎስ የዘረዘራቸው የሥጋ ፍሬዎች ናቸው። ከነዛ የሥጋ ፍሬዎች መካከል አንደኛው ምንፍቅና ነው ማለት ነው። በዚህ በኢስተርን ኦርቶዶክስ ቤተክርስቲያን አንድ በጣም የታወቁ ኤግዞረስት አሉ፣ አጥማቂ አሉ። እና አንድ ዶክመንተሪያቸው ላይ ሲናገሩ ምን ይላሉ? እሳቸው የሚያጋጥማቸው ልክ አሁን እኛ ርኩሳት መናፍስት ያደሩባቸው ሰዎች ያው ሲጮሁ ምናምን ብቻ ነው የምናየው። እና እሳቸው ሲናገሩ ምንድነው የሚሉት? የሚያጋጥማቸው ሰዎቹን ከመቆጣጠሩ የተነሳ ልክ እንደ እንሽላሊት በግድግዳ ላይ የሚሄድ ምናምን ነው የሚያጋጥማቸው። እና ዶክመንተሪው ላይ ለሚጠይቃቸው ሰውዬ ሲመልሱለት እንደዚህ ይህንን አገልግሎት ለመፈጸም ከሰዎች ላይ ርኩሳት መናፍስትን ለማራቅ ከመሄዴ በፊት አስቀድሜ ንስሐ ገባለሁ አሉ። ምን ገባለሁ? ከዛ ሁለተኛ እቆርባለሁኝ። እና ይሄ ዶክመንተሪው ላይ ያለው ጠያቂ ለምንድን ነው ይሄን የሚያደርጉት ብሎ ሲጠይቃቸው እንዴ ከወጣ በኋላ ማደሪያ ይፈልጋል። ማደሪያው ደግሞ ኃጢአት ነው። እኔ ጋር ኃጢአት የሚኖር ከሆነ ማን ላይ ሊያድር ነው? እሳቸው ላይ ሊያድር ነው። ስለዚህ ለክህደት ምንጩ ርኩሳት መናፍስት ናቸው። ለክህደት ምንጭነት ብቻ አይደለም እንደ ማደሪያነት ጭምር ይገለገሉበታል ማለት ነው። ስለዚህ በልቡ መጠራጠር ያለ ቢኖር ይተው ወይም ደግሞ ይመን የተባለበት ምክንያት የመጀመሪያው ይሄ ክፍል የተነገረው ስለ ንስሐና ስለ ቅዱስ ቁርባን ስለሆነ የመጀመሪያው ለገባውት ንስሐ እግዚአብሔር ኃጢአቴን ይቅር ይለኝ ይሆን ብሎ ሰው መጠራጠር አይገባው። እግዚአብሔር ይቅር የማይለው ኃጢአት እግዚአብሔር ይቅር አይለኝም ማለትም ብቻ ነው። ብፁዕ አባታችን አቡነ ሽኖዳ ሲናገሩ ምን ይላሉ? እግዚአብሔር አምላክ ኃጢአት በመስራታችን አይደለም እኛ ላይ የሚፈርድብን ንስሐ ባለመግባታችን ምክንያት ነው ይላሉ። ምን ባለመግባታችን? በተመሳሳይ ሁኔታ ዮሐንስ አፈወርቅ መውደቅ አዳማዊ፣ ወድቆ አለመነሳት ደግሞ ሰይጣናዊ ወይም ዲያብሎሳዊ ይላል። ስለዚህ መውደቅ አዳማዊ ነው ማለት ነው። ኃጢአት መስራት መበደል አዳማዊ ነው። እና እግዚአብሔር አምላክ ይቅር የማይለው ኃጢአት እግዚአብሔር ይቅር አይለኝም ብቻ ብሎ ማሰብ ነው። እና ሰዎች ንስሐ ከገቡ በኋላ እግዚአብሔር ይቅር ይለኝ ይሆን ብሎ ሰው ማሰብ የለበትም። አንድ ሰው ወደ ብፁዕ አባታችን አቡነ ሽኖዳ ጋር ቀርቦ እንዲህ ብሎ ጠየቃቸው። እኔ አባቴ ምርር ብሎኛል፣ ሁሉ ጊዜ ንስሐ ገባለሁ ኃጢአትን እሰራለሁ፣ ንስሐ ገባለሁ ኃጢአትን እሰራለሁ አላቸው። እና ብፁዕ አባታችን ምን ብለው መለሱለት? አገለባብጠው አሉት። ሰምታችሁኛል? ምን አድርገው? ሲገለባበጥ ምንድነው የሚሆነው? እንዴ ኃጢአት እሰራለሁ። ስለዚህ ሁሉ ጊዜ አዳማዊ ባህሪ ስላለን የምንወድቅ ስለሆንን ኃጢአት እንሰራለን፣ ነገር ግን ምን እንገባለን? ምክንያቱ ምንድነው ከተባለ እግዚአብሔር ቸርና መሐሪ ስለሆነ ነው። ኃጢአት በመስራታችን ሳይሆን ንስሐ ባለመግባታችን ምክንያት ስለሚፈርድብን ነው። ሁለተኛው በስጋው ደሙ ላይ ባለን እምነት ነው። የምንቀበለው ስጋና ደም በአምሳለ ህብስትና በአምሳለ ወይን ቢሆንም ነፍስ የተለየው መለኮት የተዋሃደው አማናዊ የሆነ የአምላካችንን የክርስቶስ ስጋና ደም እንደምንቀበል ማመን መቻል አለብን። ይሄ ጥርጥር የሌለበት እምነት ነው። ጥርጥር የሌለበት እምነት እንደሆነ የምንረዳው ደግሞ ራሱ አምላካችን ክርስቶስ ስላሳየን ነው። አምላካችን ክርስቶስ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ዕለት አነሳዋለሁ ብሎ በተናገረ ጊዜ የተሰበሰቡት ተሰባኪዎች አጉረምርመው ነበር። እንዴት የሰው ልጅ ስጋውን እንበላለን ደሙንስ እንጠጣለን? እሱ አንድ ሲሆን እንዴት ለሁላችን ይበቃል ብለው ተጨነቁ ነው የሚለን። ምን አደረጉ? ተጨነቁ። ከዛ ተበተኑ እና ሐዋርያትን ዘወር ብሎ ማስተባበያ ያልሰጠም አምላካችን ክርስቶስ ምንድነው ያላቸው? እናንተስ ልትሄዱ ትወዳላችሁ አላቸው። ምን አላችሁ አልኳችሁ? ስለዚህ ስጋው ደሙ ላይ ባለን እምነት ጥርጥር እንዳይኖረን ያደረገው ራሱ አምላካችን ክርስቶስ ነው። ስለዚህ የምንቀበለው ስጋና ደም በአምሳለ ህብስትና በአምሳለ ወይን ቢሆንም ይህንንም ያደረገው ደግሞ አምላካችን ሁሉ እግዚአብሔር ስለኛ ብሎ ነው። በአባቶቻችን ሕይወት ውስጥ እንደምንመለከተው የእውነት የምቀበለው የአምላኬን ስጋ ነው የአምላኬን ደም ነው ብለው የተጠራጠሩ አባቶች
ስለ ልብ ንጽህናቸው ብሎ በመሰዊያው ፊት ለመቁረብ በቀረቡ ጊዜ ቀይሮ አሳይቷቸዋል። ህሊናቸውን ጸኖባቸው ተንበርክከው እግዚአብሔር ሆይ ይቅር በለኝ ስለሰራሁት ኃጢአትና በደል ብለው በአምሳለ ህብስትና በአምሳለ ወይን የተቀበሉ በጣም ብዙ አባቶች አሉ። በመሰዊያው ላይ ለአባቶቻችን በአምሳለ በግ በበግ አምሳል ልክ መጥምቀ መለኮት ቅዱስ ዮሐንስ እንደተናገረው ነዋ በግው አይደል ያለው፣ እነሆ የኃጢአትን የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ ተናገረ። ቀሲስ ታምራቱ ቤ የጻፉት አንድ መጽሐፍ ላይ ገጽ 206 ይሄንን ታሪክ ነግሬያችሁ ትምህርቴን አበቃለሁ። ገጽ 206 ዳግ ማስታወሻ ላይ የአንድ የንስሐ ልጃቸውን ታሪክ ይነግሩናል። እና ይቺ የንስሐ ልጃቸው በጣም ፍሪኩዌንትሊ ንስሐ እየገባች የምትቆርብ ልጃቸው ነበረች። እና የሆነ ጊዜ ግን እስከናካቴው ንስሐ መግባት አቆመች፣ መቁረብ አቆመች። እና ያን ጊዜ ቢጨቀጭቋት ቢጠይቋት መልስ ልትሰጥ አልቻለችም። እና አንድ ቀን ግን አስጨንቀው በጠየቋት ጊዜ እንዲህ ብላ ታሪኩን ነገረቻቸው፣ አባ ለማንም እንዳይናገሩ ብላ። እና አንድ ዕለት ልክ እንደ ወትሮ እንደማደርገው የክርስቶስን ስጋና ደም ለመቀበል ወደ ቤተ መቅደስ ሄድኩኝ። እና ቅዳሴ ተቀድሶ ድርገት ሲወርድ እኛ ቅዱስ ቅዱስ እያልን እንሰግዳለን አይደል? እና ሰግጄ ስመለስ ልክ ዮሴፍና ኒቆዲሞስ በበፍታ ጨርቅ ጠቅልለው በአዲስ መቃብር ክርስቶስን ቀብረውት የለ፣ ካህናቱ በበፍታ ጨርቅ ጠቅልለው የክርስቶስን ስጋ ይዘው ሲወርዱ ተመለከትኳቸው። አይ ሌሊት ስለመጣው በእንቅልፍ ልቤ ሊሆን ይችላል ብዬ ለመንቃት የሚደረጉትን ነገሮች በጠቅላላ አድርጌ አሁንም ስመለከት ልክ እንደዛው ነው። እና እኔ የምቆርብበት ተራ ሲደርስ ካህኑ እጁ በደም ታሎ ከክርስቶስ ስጋ ላይ እየፈተተ ሲያቆርብ ተመለከትኩት። ያኔ ከመስመር ወጣው። ከዛ በኋላ አቆምኩ አለቻቸው። እና እኒህ አባት ምን ብለው መከሯት? ልክ በአባቶቻችን ሕይወት ክርስቶስ ያደርገው እንደነበረው አሁንም በእኛ ዘመን እያደረገ እንደሆነ ለኛ ያሳየን ምስክር የሆን ዘንድ ነው ይህንን ያደረገው። እና አንቺም ወደዚህ ሕይወት መመለስ አለብሽ ብለው መክረው ዘክረው ወደዚህ ሕይወት መልሰዋታል። በረከታቸው ይደርብን። ለምን በትክክል ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና ነው የተባለው። የክርስቶስ ስጋና ደም በትክክል ስጋው ደሙ ሆኖ ለመመልከት የልብ ንጽህና ይጠይቃል። ይህ ታሪክ የሚያሳየን በትክክል አምላካችን ክርስቶስ ሪል በቤተ ክርስቲያን ውስጥ እንዳለ ነው። ይቺ ቤተ ክርስቲያን ክርስቶስ የሆነ አድኖኛል ሞቶልኛል ምናምን ብቻ የምትል አይደለችም። ሪል ክርስቶስ በአካል አለ። ራሱ ምስጢር ሆኖ ራሱ ምስጢር ፈጻሚ ከአባቱ ጋር ምስጢር ተቀባይ ሆኖ። ለዛም ነው ቅዱስ ጎርጎርዮስ በሃይማኖተ አበው ላይ ራሱ መስዋዕት ነው፣ ራሱ መስዋዕት አቅራቢ ነው፣ ከአባቱም ጋር ሆኖ መስዋዕቱን የሚቀበለው እሱ ክርስቶስ ነው ብሎ ተናገረ። በዚህ ምክንያት እኮ ነው በቅዳሴ ላይ ካህናት እኮ ሲቀድሱ እንዲህ ነው እኮ የሚሉት። በቅዳሴ ማርያም ላይ ኦግዚኦ በከመ አሚሃ ዘንተ ውስተ ባርክ ወፈትት ወሃብ ነው የሚሉት። ኦግዚኦ በከመ አሚሃ ማለት አቤቱ እንደዚያች ዕለት ማለት ነው። እንደዚያች ዕለት የተባለችው ዕለተ ሐሙስ ናት። እንደ ዕለተ ሐሙሱ ይህንን ህብስት ባርከው ካህኑ እኔ ልባርከው አይልም፣ ወፈትት ግመሰው ይለዋል። ከዛስ ወሃብ የሚለውን ሲተረጉሙ እጅህ አድርገህ አቀብል ሲል ነው። ስለዚህ በትክክል አምላካችን ክርስቶስ የት ነው ያለ ከተባለ እዚች ቤተክርስቲያን ራሱ ምስጢር ሆኖ ራሱ ምስጢር ፈጻሚ ራሱ ምስጢር ተቀባይ ሆኖ። ለዛም ነው ዲያቆኑ በሶስተኛ ደረጃ ሲያውጅ በልቡ መጠራጠር ያለ ቢኖር ይመን፣ በስጋው ደሙ ላይ ባለን እምነት በንስሐ ላይ ባለን እምነት ነው ማለት ነው። ዲያቆኑ እየቀጠለ የሚያውጃቸው አዋጆች አሉ። ሰዓት ስለሌለ እዚህ ላይ እናበቃለን። ስለዚህ ወደ ቅዱስ ምስጢር አንድ ሰው መቅረብ የማይገባው ለምንድነው ከተባለ ንስሐ ካልገባ፣ ከተጣላው ሰው ጋር ይቅር ካልተባባለ፣ የሐሳብ በደሉን ካልተናዘዘ፣ በልቡ ጥርጥር ካለበት ብቻ ነው። ነገር ግን አንዳንድ ሰዎች እንደሚሉት ስጋው ደሙ መቀበል አይን ያጠፋል የሚሉ ሰዎች አሉ። ማህበረ ቅዱሳን የሰራው ጥናት ላይ ነው ያነበብኩት። እና አንዳንድ ሰዎች ደግሞ ሞት ያፋጥናል የሚሉም አሉ አይደል? የታመመ ሰው እኮ ሲገኝ እኮ ስጋው ደሙ ይቀበል ቶሎ እንዲሞት የሚሉ ሰዎች አሉ። ክርስቶስን ከሙታን መካከል ሰዎችን ሲያስነሳ ነው እንጂ የተመለከትነው ሰው ሲገል አልተመለከትነው። አይን ሲያበራ ነው እንጂ ያየነው አይን ሲያጠፋ አምላካችን ክርስቶስን አልተመለከትነው። እና አንዳንዶች ደግሞ በዚህ በወጣትነት ጊዜ ስጋው ደሙ መቀበል ፈተና ያበዛል የሚሉ ሰዎች አሉ። በእውነት አሁን ያለንበት ህይወት ከፈተና ውጪ የሆነ ህይወት ነው እንዴ? ምንም ፈተና የለባችሁ? ቢያንስ እንኳን የሚያጋጥመንን ፈተና ዓለምን ድል ካደረገው ከአምላካችን ጋር ሆነን ነው ማሸነፍ መቻል ያለብን። ስጋውን በልተን ደሙን ጠጥተን የዘላለም ህይወት እንድንወርስ የሱ አምላካችን ቅዱስ ፈቃዱ ይሆንልን። በጎደለ በጠመመ በአፈ ትጉሃን መላእክት በመምህራነ ቤተክርስቲያን የሚታረም ይሁን። ወስብሐት ለእግዚአብሔር።